እናንተን ከመጣላቸው በፊት እናንተ ራሳችሁ ቀድማችሁ በአምላካችሁ በእግዚአብሔር ፊት ራሳችሁን ጣሉት። ራሳችሁን ጣሉት። መሬት ላይ ያለ ሰው ወዴትም እንዳይወድቅ አይሰጋም። ስለዚህ ሁልጊዜ ዝቅ ያለ ነገር ከፍ የማለት እድል አለው። ጌታችን ኢየሱስ ክርስቶስም ያስተማረን ያ ነው። ከፍ ያለውን ስፍራ ወይም የተሻለውን ቦታ ይዛችሁ ብትቀመጡ ድንገት ከእናንተ ከፍ ያለው ይመጣና ይሄ እኮ ትልቅ እንግዳ አለበት ብሎ እናንተን ወደ ታች ሊያወርዳችሁ ይችላል። ዝቅ ባለ ቦታ ብትቆዩ ግን ትልቁ እንግዳ እናንተ እንኳን ብትሆኑ ብድግ አድርጎ ይሄ ስፍራ ለአንተ ነው የተገባው ብሎ ይሰጥህ ይችላል። ለራሳችን ያለን ግምት ከመጠን ባለፈና ራሳችን ከፍ ከፍ ባደረግን ቁጥር ግን ራሳችን ዝቅ እንላለን፣ እንዋረዳለን። ለዛ ነው ቅድስት ድንግል ማርያም ትዕቢተኞችን አዋረደ፣ ባለጸጎችን ድሃ አደረገ። ራሳቸውን ከፍ ከፍ ያደረጉትን ነው። ራሳቸውን የተሻለ ስፍራ የሰጡት እነሱ ክብር ሳይሆን ውርደት ነው ያገኙት። ስለዚህ በውበታችንም አንመካ። ምክንያቱም አፈር ነን፣ መሬት ነን። ከመሬት የተሰራ ፍጥረት እንደመሆናችን መጠን 80 ኪሎ የሚመዝን ሰው 80 ኪሎ አፈር ነው። 100 ኪሎ የሚመዝን ሰው 100 ኪሎ አፈር ነው። ዛሬ ታይተህ ነገ ታልፋለህ። ያለው ውበት ይረግፋል። ያለው ዕውቀት ይዘው ነው የምትሄደው። አለኝ የምትለው ንብረትም ማስከተል አትችልም። ሞት የሚባል ነገር አለ። እኩል የሚያደርግ ትልቁንም ትንሹንም፣ ቀዩንም ጥቁሩንም፣ ወንዱንም ሴቱንም፣ የተማረውንም ያልተማረውንም እኩል የሚያደርግ ሞት የሚባል መቼ እንደሆነ ቀኑ የማናውቀው አጠገባችን አለ። ስለዚህ ኩራት፣ ትዕቢት፣ ትምክህት፣ ራስን ከፍ ከፍ ማድረግ አያስፈልግም። ልትከበሩ የምትወዱ ከሆነ ራሳችሁን ዝቅ አድርጉ። ራሳችሁ የሰጣችሁት ዝቅታ እሱ ነው ከፍታ ውስጥ የሚያወጣችሁ። እግዚአብሔር እንደሆነ የተናገረው አይቀርም። በሕይወታችሁ ሊሆን ያለው፣ ሊፈጽም ያለው፣ ሊሰራ ያለው ሳይፈጽሙ አይቀርም። ነገር ግን ልክ ዮሴፍ የገዛ ወንድሞቹ የገዛ ዘመዶቹ እሱ ለነሱ ምግብ ሊያበላ ሲሄድ እነሱ ደግሞ ምን እናድርገው እየተባባሉ ሲመካከሩ ሮቤል እንግደለው የሚለው ሐሳብ ሲያንቀሳቀስ፣ ይሁዳ ግን አይ አንግደለው ይልቅስ እንሽጠው አለ። የአዲስ ኪዳኑም ይሁዳ እንደምታውቁት እንደዛ ጌታ ኢየሱስ ክርስቶስን እንሽጠው ሊሸጥ በ30 ብር ተስማማ። እንግዲህ ይሁዳ የስሙ ትርጉም ያው ሁላችሁም እንደምትገነዘቡት ምስጋና ነው። ነገር ግን ባህሪው የሁለቱም ይሁዳዎች ስታዩ አንድ ነው። መሸጥ፣ ገንዘብ መውደድ። እንዲህ ልትሸጡ፣ ልትገፉ፣ እንዲህ ልትንከራተቱ ብትችሉ እግዚአብሔር ካላት
ስፍራ እሱ ካሰባት በሕይወታችሁ ሊፈጽማት ቃል ከገባላችሁ ነገር የሚቀር የለም። ከህልማችሁ ማንም ሊያወርዳችሁ አይችልም። ዝቅታ ግን ያስከብራል። ዮሴፍ ምንድን ነው የሆነው? የበደሉትን ቤተሰቦቹን ወንድሞቹን ምህረት ነው ያደረገላቸው። መበቀል አይችልም ነበር? ይችል ነበር። ግን ያቺ የመበቀያ ስፍራ የእሱ ሳትሆን የማን ናት? የእግዚአብሔር ናት። እዛች ስፍራ ላይ እሱ መቀመጥ አይወድም። ያለ ስፍራው አይቀመጥም። ያለ ስፍራችን አንቀመጥም። ጸጋዎች ስለበዙልን፣ አገልግሎት ስለሰፋልን የእግዚአብሔር የሆነችውን ስፍራ አንያዝ፣ አንውሰድ። በእኛ ላይ ትልቅ ስራ ቢሰራ ክብሩን ሁሉ ማን ይውሰድ? እሱ እግዚአብሔር ይውሰድ። ሰዎች አለልክ ቢያከብሩንና ቢያሞግሱን ዝነኛ ቢያደርጉን በዚህ ማንመካ። እሱ የኛ አይደለም። በእኛ ሁኔታ ራሱን ነው እየገለጠ ያለ። ለካ እግዚአብሔር እንዲህም ያደርጋል ሊባል፣ ለካ እግዚአብሔር እንዲህም ይምራል፣ ለካ እግዚአብሔር እንዲህም ያነሳል፣ ለካ እግዚአብሔር እንዲህም ይፈውሳል እንዲባል ነው ትልልቅ ስራ በማይጠበቁ በተራዎቹ የሚሰራው። ግን እሱ ምን ይፈልጋል? ሀምብልነት ይፈልጋል። ራስን ትሁት ማድረግ። ሂዩሚሊቲ በጣም ወሳኝ ነው። ትህትና አስፈላጊ ነው። ለዛ ነው በፊልጵስዩስ ምዕራፍ 2 በሲሪየስ የተቀመጠው። ራሳችሁን ዝቅ አድርጉ አለ ጳውሎስ። እንዴት ሲሉት እንደ ኢየሱስ ክርስቶስ። ምን እንዴት አድርጎ? እሱ በአባቱ እኩያ ሆኖ ሳለ ራሱን ባዶ አደረገ፣ ዝቅ አደረገ። በዚህ ምክንያት ከስም ሁሉ በላይ የሆነ ስም ተሰጠው። ክብር አገኘ፣ ከፍ አለ። ዝቅ በማለት ከፍ ማለት ነው የሚገኘው። ራስህን ቀድመህ አፈር ካደረግ ሰው እንዴት አፈር ሊያደርግ ይችላል? የፈለገው ቢያደርግህ ራስህ እኮ ፖዚሽንህ ዝቅ አድርገዋል። አዋረደኝ፣ እንደዚህ ናቀኝ፣ እንደዚህ አደረገኝ፣ እንደዚህ ጣለኝ የምንል ለራሳችን እኮ ቀድመን ስለማንጥለው ነው። ትክክለኛ ቦታ የሰጡኝ ነው የምንለው። አንቀየምም፣ አንኮራም፣ አንታበይም። ራሳችን ቀድመን በአምላካችን ስር አዋርደን ከሆነ ራሳችን ዝቅ አድርገን ከሆነ በሰዎች አንጎዳም። የሚገባንን አገኘን ነው የምንል። ስፍራችንን አገኘን ነው የምንል። የሚበልጥ ክብር ስላለ እዚህ ምድር ያለውን ክብር እንንቀዋለን። እዚህ ምድር ያለውን ሀብት ንብረት እንንቀዋለን። እዚህ ምድር ያለውን በጣም ሰዎችን እያገዳደለ ሰዎችን እያፎካከረ ያለው ነገር ቀድመን እኛ እንጥለዋለን፣ እንተወዋለን። ከዛ የተነሳ የተሻለ ነገር ይዘጋጅልናል፣ የተሻለ ክብር እናገኛለን ማለት ነው። ስለዚህ ራሳችንን አንኮፍስ። ይሄ ነገር የሆነው ከእግዚአብሔር ነው። እኔ ግን የማልጠቅም ባሪያ ነኝ ልንል ይገባል። ልሰራ የሚገባኝ ሰራን እንዳለው ጳውሎስ ማለት ነው። የሚገባኝን ነው የፈጸምኩ። ልሰራ የሚገባኝን የባሪያ ነገር ነው የፈጸምኩት። ዋናው ግን እሱ ነው ብሎ ዋናውን ማሳየት ማለት ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።